ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው በሁላችን ቤት ውስጥ ስለሚገኝ ግን ደግሞ ታምራትን ስለሚሰራ አንድ ቅመም እንነጋገራለን። ይህም ቁርንፉድ ነው። ይህንን ትንሽ ቅመም ለአንድ ወር ወይም ደግሞ ለ30 ቀናት በተከታታይ በተገቢው መጠን ብትመገቡ በሰውነታችሁ ላይ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? በዚህ ቪዲዮ ውስጥም ቁርንፉድን በየቀኑ መውሰድ በደም ውስጥ ያለውን ስኳር፣ የጉበት ጤናን፣ የመገጣጠሚያ ህመምንና የበሽታ መከላከል አቅምን እንዴት እንደሚቀይር በሳይንሳዊ ማስረጃዎች አስደናቂ እውነታ በዝርዝር እንመለከታለን ማለት ነው። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ጉዳይ ሳልፍ ቁርንፉድ በታሪክ ውስጥ ለብዙ ሺህ ዓመታት በባህላዊ ሕክምና ውስጥ ትልቅ ቦታ የነበረው ቅመም ነው። ነገር ግን ዘመናዊው ሳይንስ አሁን ላይ የቁርንፉድ እውነተኛ ኃይል እያረጋገጠ ይገኛል። በዚህ ቪዲዮ ውስጥም በሰውነታችን ውስጥ በየሳምንቱ የሚከሰቱ ለውጦችን ደረጃ በደረጃ የምነግራችሁ ይሆናል። ቁርንፉድ መውሰድ በጀመራችሁ በመጀመሪያው ሳምንት ውስጥ ትልቁ ለውጥ የሚታየው በምግብ መፈጨት ስርዓታችሁ ላይ ነው። ቁርንፉድ በውስጡ ያሉትን የምግብ መፈጨት ኢንዛይሞች ማለትም ዳይጀስቲቭ ኢንዛይም ምርትን በከፍተኛ ሁኔታ ያነቃቃል። ይህ ደግሞ በሆዳችሁ ውስጥ የሚፈጠረውን ጋዝ እብጠትና የምግብ አለመፈጨት ስሜትን የሚያስወግድ ይሆናል ማለት ነው። በተጨማሪም በአንደኛ ሳምንት የአፋችሁ ጠረን ሙሉ በሙሉ ይቀየራል። ቁርንፉድ ዩጂኖል የተባለ በጣም ኃይለኛ ተፈጥሯዊ አንቲሴፕቲክ እና ጸረ ባክቴሪያ ንጥረ ነገርን ይዟል። በአፍ ውስጥ የሚገኙትና መጥፎ ጠረን የሚፈጥሩት ባክቴሪያዎችን ይገድላል ማለት ነው። የጥርስ ህመም ወይም ደግሞ የድድ ምድመት ካለባችሁም የቁርንፉድ ጸረ ብግነት ባህሪ ህመሙን ለማስታገስ የሚረዳችሁ ይሆናል ማለት ነው። ይሄ እንግዲህ በመጀመሪያው ሳምንት ላይ የሚፈጠረው አስደማሚው ታምር ማለት ነው። ማለትም የምግብ መፈጨት ስርዓት ጤናማ መሆንና የአፍ ጠረን ላይ በጣም ታምራዊ ለውጥን የምታዩ ይሆናል ማለት ነው። ወደ ቀጣይ ስናልፍ እንግዲህ አሁንም የተመገባችሁ ማለትም ቁርንፉድን በየቀኑ እየቆረጠማችሁ ወደ ሁለተኛው ሳምንት ላይ ምን ሊፈጠር የሚችላል የሚለውን ስናይ እንግዲህ ወደ ሁለተኛው ሳምንት ስንሸጋገር ቁርንፉድ ወደ ውስጣዊ የሰውነት ክፍሎቻችን በጥልቀት መስራት ይጀምራል። በተለይም ለጉበታችን እጅግ አስደናቂ ጥበቃን ያደርጋል። በቁርንፉድ ውስጥ ያለው ዩጂኖል የጉበትን ከኦክሲዴቲቭ ስትረስ እና ከተለያዩ መርዛማ ንጥረ ነገሮች ይጠብቃል። አንዳንድ ጥናቶች እንደሚያሳዩት ቁርንፉድ የጉበት ስራን ለማሻሻልና የሰባ ጉበትን የመጋለጥ እድልን ለመቀነስ ይረዳል ማለት ነው። ሌላው በዚሁ በሁለተኛ ሳምንት የሰውነታችሁ በሽታ የመከላከል አቅም ማለትም ኢሚዩን ሲስተም እየጠነከረ ይሄዳል። ቁርንፉድ የነጭ የደም ሴሎች ምርት እንደሚያበረታታ በምርምር ተረጋግጧል። ይህም ሰውነታችሁ ጉንፋንና የተለያዩ የቫይረስ ኢንፌክሽኖችን በቀላሉ እንዲዋጋ የሚያደርገው ይሆናል ማለት ነው። ሌላው እንግዲህ ወደ ሶስተኛው ሳምንት ስናልፍ በሶስተኛው ሳምንት ውስጥ ቁርንፉድ በደማችን ውስጥ ያለውን የስኳር መጠን የማመጣጠን ስራ ይጀምራል። በቁርንፉድ ውስጥ የሚገኙ ውህዶች በተለይም ኒጂሬሲን የሴሎቻችንን የኢንሱሊን ተቀባይነት አቅም ያሻሽላሉ። በዚህም በደም ውስጥ ያለውን የስኳር መጠን እንዲመጣጠን የሚያደርግ ይሆናል ማለት ነው። ይሄ ብቻ አይደለም። ስር የሰደደ የመገጣጠሚያ ህመም ወይም ደግሞ የአርትራይቲስ ችግር ካለባችሁ በሰውነታችሁ ውስጥ ያለውን እብጠት በሚታወቅ ሁኔታ ይቀንሰዋል ማለት ነው። ቁርንፉድ በዓለማችን ላይ ካሉ ከፍተኛ አንቲኦክሲደንት ካላቸው ቅመሞች አንዱ በመሆን ሴሎችን ከእርጅናና ከብግነት የሚጠብቅ ይሆናል ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ቀጣዩ አሁንም ቁርንፉድን እየቆረጠማችሁ ስትቀጥሉ ወደ አራተኛው ሳምንት ስንገባ 4 ሳምንታት ወይም ደግሞ አንድ ወር ሲሞላው በሰውነታችሁ ላይ አጠቃላይ የጤናና የንቃት ስሜት ይሰማችኋል። የምግብ መፈጨታችሁ ይስተካከላል። የአፍ ጤናችሁ ይጠበቃል። የሰውነታችሁ የመከላከል አቅምም ከፍ ይላል። ነገር ግን እዚህ ጋር ልታስተውሉት የሚገባው በጣም ወሳኝ ነገር አለ። እሱም ቁርንፉድ ምንም እንኳን የተፈጥሮ ቅመም ቢሆንም ከመጠን በላይ ከተወሰደ ግን ጉዳት ሊያደርስ ይችላል። ስለዚህም ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው ቁርንፉድ በውስጡ ያለው ዩጂኖል በብዛት ከተወሰደ ለጉበት መርዛማ ሊሆን ይችላል። እንዲሁም ደም የማርጋት ሂደትን ሊያዘገይ ስለሚችል የደም ማቅጠኛ መድኃኒት ለሚወስዱ ሰዎች ወይም ደግሞ ቀዶ ጥገና ሊያደርጉ ያሉ ሰዎች በጥብቅ መራቅ ይኖርባቸዋል ማለት ነው። ከዚህም በተጨማሪም እርጉዝ ሴቶችና ህፃናትም ከፍተኛ መጠን ያለውን ቁርንፉድ ወይም ደግሞ የቁርንፉድ ዘይትን መውሰድ የለባቸውም ማለት ነው። እስቲ አሁን ቁርንፉድን እንዴት መጠቀም አለብን የሚለውን ስንመለከት ታዲያ እነዚህ ጥቅሞችን ለማግኘት ቁርንፉድ እንዴት መጠቀም አለብን ስንል እንግዲህ ከሁሉ የተሻለውና ደህንነቱ የተጠበቀው መንገድ የቁርንፉድ ሻይ ወይም ደግሞ ውሃ መጠጣት ነው። በየቀኑ ከ2 እስከ 4 ፍሬ ቁርንፉድ በላይ መጠቀም አይመከርም።
እነዚህን ፍሬዎች በሙቅ ውሃ ውስጥ ለ10 ደቂቃ ያህል ዘፍስፎ ማቆየት ከዚያም ማጥለልና ጠዋት በባዶ ሆድ ወይም ደግሞ ማታ ከመተኛታችሁ በፊት መጠጣት ይቻላል ማለት ነው። ተፈጥሮ የራሷ የሆነ ድንቅ ፋርማሲ አላት። ቁርንፉድ ደግሞ የዚህን ፋርማሲ አንዱ ትልቅ ስጦታ ነው። ነገር ግን ሁልጊዜም እንደምንለው መጠነኛ አጠቃቀምና የራስን አካል ማዳመጥ ቁልፍ ነገር ነው። እሺ ተመልካቾች፣ በአጠቃላይ ቁርንፉድ ስትታይ ትንሽዬ ቅመም ብትሆንም በርካታ የጤና ጥቅሞች የያዘ ታምረኛ ቅመም ነው። ቁርንፉድ በውስጡ ባለው ዩጂኖል ንጥረ ነገር የተለያዩ አንቲኦክሲደንቶችን የበለጸገ ነው። በዋናነት የጥርስና የአፍ ጤናን ለመጠበቅ፣ የምግብ መፈጨትን ለማሻሻል እንዲሁም እብጠትንና ህመምን ለመቀነስ ከፍተኛ አስተዋጽኦ ያደርጋል። ሌላው ተፈጥሯዊ የጥርስ ህመምን ለማስታገስ ይረዳል። የቁርንፉድ ዘይት የጥርስ ህመምን በፍጥነት በማስታገስና ኢንፌክሽኖችን በመዋጋት ይታወቃል። ሌላው በሽታ የመከላከል አቅምን ያጠነክራል። በውስጡ የያዘው ከፍተኛ ጸረ ኦክሲደንት መጠን ሰውነታችሁ ከተለያዩ በሽታዎችና ከሴል ጉዳት የሚጠብቅ ይሆናል ማለት ነው። ሌላው በመጀመሪያው ሳምንት እንደነገርኳችሁ የምግብ መፈጨትን ያሻሽላል። የሆድ መነፋትንና ጋዝን ይቀንሳል። የምግብ መፍጫ ኢንዛይሞች እንዲመነጩ በማድረግ የተስተካከለ የምግብ መፈጨት እንዲኖራችሁ ያግዛል ማለት ነው። ሌላው ኢንፍላሜሽንና እብጠትን ይዋጋል። የመገጣጠሚያ ህመምንም ለማስታገስ ይረዳል ማለት ነው። አጠቃቀሙም ከተመገባችሁ በኋላ 1 ወይም 2 ፍሬ ቁርንፉድ ማኘክ የአፍ ጠረንን ለማሳመርና ለመፍጨት ይረዳል። በተጨማሪም በአንድ ብርጭቆ የፈላ ውሃ ውስጥ 6 ወይም ደግሞ 7 ፍሬ ቁርንፉድ በመዘፍዘፍ ማለትም እንደ ቁርንፉድ ውሃ በማዘጋጀት ትችላላችሁ። ከዚህም በተጨማሪም በሻይ መልክና በተለያዩ ምግቦች ውስጥ እንደ ቅመም መጠቀም የምትችሉ ይሆናል ማለት ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ ማድረግ እንዳትረሱ፣ እንዲሁም ሼር ማድረጋችሁንም እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግም እንዳይረሳ ማለት ነው። ከዚህ ጋር ተያይዞ ማንኛውም አይነት ሐሳብ፣ አስተያየት፣ ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።